ሃጫሉ ሁንዴሳ እንደተገደለው አይነት ቡድኑን መናገር አልፈልግም። ለአሁኑ ያለኝን መረጃ ምን አይል አውቄያለሁ የሚለውን መናገር ስለማልፈልግ የፌደራል መንግስት ያደራጃል። ለምን መናገር አልፈለክም? ሃጫሉን የገደለውን ቡድን በተመለከተ ሃጫሉን የገደለን ቡድን አሁን ከተናገርኩ ያ ቡድን ምን አይል እንደታወቀና ምን አይል እንደተነቃበት እንዲያውቅ ስለማልፈልግ እንጂ ሙሉ መረጃ አለኝ እኔ። ሃጫሉ የተገደለ ማን ነው የገደለው? ማን ነው ያቀደው? ማን ነው የፈጸመው? ግን ህብረተሰቡ ማወቁ ጥሩ አይደለም? ህብረተሰቡ ቢያውቅ 2 ዓመት ሆነው ይሄ ነገር የኦሮሞ ህዝብ ማወቅ ባለበት ጊዜ እንዲያውቅ አደርጋለሁ። በአሁኑ ጊዜ ግን የኦሮሞ ህዝብ ሃጫሉን ማን እንደገደለ ቢያውቅ ወይ በጣም በመቆጣት ትርምስ እንዲመሰረት ሊሆን ይችላል፣ ወይ ደግሞ ምንም ማድረግ የማይችል ህብረተሰብ ስለሆነ ልናገርም አታድርገኝ። ይሄንን እኔ በራሴ ምክንያት ያስቀመጥኩት የሚወጣበት ጊዜ ይወጣል። እሺ መክፈል ያለባቸው ያጫሉን ደም መክፈል ያለባቸው ደግሞ መክፈል ያለባቸው ጊዜ ሲደርስ ያንን አደርጋለሁ። የኦሮሞ ህዝብ ይሄን እንዲያቅልኝ ይፈልጋለሁ። ወይ የኦሮሞ ህዝብ ጠላቶቼ ናቸው ብሎ ከብዙ ነገሮች ጋር እንዳጋጭ፣ ወይ ደግሞ ምንም ሳያደርግ ቁጭ ብሎ እንዳናደኝ ይሄንን እንድትገፋፋኝ አልፈቅድልህም። ይሄን ያነሳውልህ የፌደራሉ መንግስት በራሱ ጊዜ ማድረግ ያለበትንና የሚፈልጋቸው ነገሮች ካሉ ሌሎች ነገሮችን አቴንሽኖችን ዳይቨርት ማድረግ ስፈልግ እንደዚህ አይነት ቡድኖችን ስፔሻሊ ኤሪትሪያንስ ነበሩበት። ይህንን ነገር በኤሪትሪያን ኤሊት አዲስ አበባ ውስጥ ይህንን ነገር ሲያደርጉ የነበሩ አሉ። እንደዚህ ኢትዮጵያ ውስጥ ያለው ነገር ሀገሪቷ ሉዓላዊት ሀገር ማንም ያልደፈራት እየተባለ ግን ሀገሪቷ በማንም የትም እንደፈለገች የምትተራመስበት ሀገር ናት ኢትዮጵያችን። ስለዚህ እንደዚህ አይነት ነገሮች ሰዎች የዋዎች ናቸው ኢትዮጵያውያን። አብይም ብሏል ምንም የትላንትናውን አያስታውሱትም ብሏል እና ብዙም ባታናገረኝ ቆጆ ነው እዚህ ላይ። እንደዚሁም የኦሮሚያ ክልላዊ መንግስት ነኝ ባይም እንደዚሁ በራሱ ጊዜ የውስጥ ችግርም ሊኖረው ይችላል። ፓርቲዎች የራሳቸው መከፋፈልም ሊኖራቸው ይችላል። በመንግስት ደረጃም ብቻ ሳይሆን እንደውም በግለሰቦች ኢትዮጵያ ውስጥ ስራ የለም። ወጣቱ በዝቷል። ወጥቶ መግባት ይከብዳል። ሰርተ ከእጅ ወደ አፍን በጣም ኑሮ ከብዷል። ስለዚህ በትንሽ ገንዘብ ሁሉ ነገሮች ዘመንና እያካሄድነው ትግል በጣም ፈታኝ የሆነ ጊዜ ውስጥ ነው። አንድ ሰው 50 ብር ወስዶ አንተ ያለህበት ቦታ ወታደር ይዞብህ ሊመጣ ይችላል። በጣም የፒቲ የሆነ ምስቴክ እሱን ወይ ህይወቱን ትወስዳለህ ወይ ደግሞ ትተውና አንተ መስዋዕት ትከፍላለህ። በእንደዚህ አይነት ደረጃ ነው ትግላችን እየሄደ ያለውና የተለየ ሰው መሆን ያስፈልጋል። ይሄን ሁሉ ነገር አመዛዝነ ለመሄድ ምልህ ለዚህ ነው እና በመንግስት ደረጃም ብቻ ስለዚህ ሚሊሻዎች አሉ እንደው ህብረተሰቡ ሊያውቃቸው የሚገባ ወደፊትም የሚሆኑ ሁኔታዎችን በተመለከተ ለኔ የመጨረሻው ጭፍጨፋ ቢሆን በጣም ደስ ይለኛል። እጅግ ነው ልቤ የሚሰበረው። በየትኛውም የሀገሪቱ ክፍል ያሉ ንጹሃን መሞታቸው እጅግ ያሳዝነኛል። ግን እንደው ምንድናቸው ታጣቂዎቹን በተመለከተ ብዙ ብዥታ ስላለ ነው የምጠይቀው። የመጨረሻው ቢሆን አልከኝ እኔን በጣም ደስ ይለኛል። ግን የመጨረሻው ይሆናል ብዬ እኔ አይደለም ማረጋገጫ መስጠት የምችለው። ቢሆን ጸሎታችን